የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት ከባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል ወደ እናንተ የምናደርሳችሁ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ እያረጋችሁ አበረታቱን። በአውሮፓ ሻምፒዮንስ ሊግ በተመዘገቡ ውጤቶችና ዛሬ በዩሮፓ ሊግና በኮንፈረንስ ሊግ ጨዋታዎች ዙሪያ የግል መልከታችሁን ደግሞ በሐሳብ መስጫ ሳጥናችን ላይ ያጋራችሁን ቆዩ። በዚህኛውም ጥንቅራችን የተወሰኑ የሀገር ቤት መረጃን ይዘንላችኋል። ከባህር ማዶ ወጣ ብለን ስንመለከት የአውሮፓ ሻምፒዮንስ ሊግ አሁንም ሁሉንም ነገር ለሪያል ማድሪድ ማድረጉን ቀጥሏል። ሪያል ማድሪድ በፊፋ 14ኛው ህግ መሰረት ነው አትሌቲኮ ማድሪድን ጥሎት ያለፈው። በጣም አጨቃጫቂ ጉዳይ ግን ሊዮኔል አንድሬስ ሜሲ በካታር 2022 የዓለም ዋንጫ ላይ ይህን ነገር አድርጎት የፊፋ ህግ ሳይተገበር ቀርቶም ባርሳን የዋንጫ ባለቤት አትሌቲኮ ማድሪድን ደግሞ አሁን ተሰናባች አድርጎታል። ሪያል ማድሪድ ድራማዊ በሆነ መንገድ ያለፈበት ምሽት ላይ ግን ሌሎች ተጨማሪ መረጃዎች አሉን። በተለይም ቪኒሺየስ ጁኒየር ያደረገው ነገር አነጋጋሪነቱ ቀጥሏል። ቦሩሲያ ዶርትመንድም ወደ ቀጣዩ ዙር ማለፉን አረጋግጧል። ሌላኛው የፕሪሚየር ሊግ ተሳታፊ ክለብ አስቶን ቪላ አሳምኖ ነው ወደ ቀጣዩ ዙር ያለፈው። ለፓሪሰን ዠርሜን መጣን እያሉ ይገኛሉ። አርሰናል ጨዋታ እንኳን ያው አርሰናል አስቀድሞ ያለፈበት ጨዋታ ነበረ፣ ምን ይመዘገባል የሚለው ነበረ። በጨዋታው ላይ ግን ልዩ ክስተት ዴክላን ራይስ ያደረገው ነገር መነጋገሪያነቱ ቀጥሏል። ያው ያንን ነገር ለምን እንዳደረገውም እዛው በምስሉ ላይ ያጋርቶታል። እኛ መረጃውን ይዘንላችኋል። ወደ ቤተሰቦቻችን በአርሰናል በኩል ተጨማሪ ቡድን ዜናዎችን እናነሳለን። ከ2006 በኋላም ሪያል ማድሪድን ይፋለማሉ። በሪያል ማድሪድ ተሸንፎ የማያውቀው የፕሪሚየር ሊግ ክለብ አሁንስ ይህ በየአጋጣሚው ሁሉንም ክለብ ጥሎ የሚያልፈውን ሪያል ማድሪድ አርሰናል ሲጥለው ይሆን? ከ25 ቀን በኋላ ጨዋታውን እንመለከተዋለን። በእንግሊዝ ፕሪሚየር ሊግ ትልቆቹን ክለቦች እናነሳለን። ማንቸስተር ዩናይትድ ዛሬ እጅግ በጣም ወሳኝ የሚባል ጨዋታ አለው። በኤሮፕ ሊጉ ከ72ቱ የአውሮፓ ተሳታፊ ክለቦች ብቸኛው ሽንፈት ያልገጠመው ቡድን ዛሬስ ለዩናይትድያን ግን አንድ ምስል እናጋራችኋለን። ጠብቁን። በርከት ያሉ የቡድን ዜናዎች በዩናይትድ በኩል ተይዘዋል። ሊቨርፑሎች አንድ ያመኑት ነገር አለ። በዛ ባመኑበት ነገር ላይ ደግሞ ክፍተታቸው ነው ስራዎችን እንደሚሰሩ ተረጋግጧል። ከአርሰናል ጋር ከበድ ያለ ፉክክር በዛ ጉዳይም ያደርጋሉ ተብሎ ይጠበቃል። ከኦማኒ ኬለር እና ትሬንት አሌክሳንደር አርኖልድ ጋር ተጨማሪ መረጃ ለሊቨርፑል ይዘንላቸዋል። ቼልሲዎችም እጅግ በጣም ወሳኝ የሆነ ጨዋታ ዛሬ በኮንፈረንስ ሊግ ያደርጋሉ። የመጀመሪያውን ዙር ጨዋታ እየመሩ ነው። ከቼልሲ ጋር በተያያዘ ተጨማሪ ቡድን ዜና ይዘናል። ማንቸስተር ሲቲዎች ፖርቹጋል ሊዝበን ናቸው። ማንን ሊያመጡ? ጠብቁን። በአውሮፓ ትልቆቹን ክለቦች ትልቆቹን ተጫዋቾች የተመለከቱ እንደዚሁም ወቅታዊ መረጃዎችና እጅግ በጣም አነጋጋሪ መረጃዎችን ሁሌም መርጠን ለእናንተ ውድ አድማጮቻችን እንደምናደርስ ይታወቃል። ለምታደርሱን ሐሳብ አስተያየት ከልብ እያመሰገን ምሽታችሁ እንዴት ነበር? ዛሬስ ምን እንጠብቅ ብለን ጀምረናል። ላይክ፣ ሰብስክራይብ፣ ሼር ማድረግን እንዳይረሳም። ስፖርታዊ መረጃዎቻችንን ልክ እንደ ሁልጊዜው ከሀገር ቤት እንጀምር። ቃል በገባንላችሁ መሰረት የኢትዮጵያ ፕሪሚየር ሊግ የሁለተኛ ሳምንት ሙሉ ውጤቶቹን እናደርሳችኋለን ብለን ነበረ። በዚህ መሰረት የሁለተኛ ሳምንት መርሃ ግብሮች ተደርገው ተጠናቀዋል። የመጨረሻ ጨዋታ የነበረው የመርሃ ግብር ቅዱስ ጊዮርጊስና ድሬዳዋ ከተማ ጨዋታ ነበረ። ጨዋታው ያለምንም ግብ 0-0 በሆናቸው ውጤት ተጠናቀቀ። ፈረሰኞቹም ያለፉትን 5 ጨዋታዎች ማሸነፍ አልቻሉም። ድሬዳዋ ከተማ በበኩሉ ያለፉትን 11 ጨዋታዎች ማሸነፍ ሳይችሉ ቀርተዋል። ቅዱስ ጊዮርጊስ 30 ነጥብ ደረሰ። ድሬዳዋ ከተማ 22 ደረሰ። ቀጣይ ረቡዕ ቅዱስ ጊዮርጊስ ከሃዲያ ሆሳዕና እንደዚሁም አዳማ ከተማ ከድሬዳዋ ከተማ በኢትዮጵያ ፕሪሚየር ሊግ ጨዋታቸውን የሚያደርግ ይሆናል። ከነኚህ ጨዋታዎች በተጨማሪም በርከት ያሉ ጨዋታዎች ተደርገው ነበር። ወደ 3 የሚጠጉ መቀለ ሰባ እንደርታ አርባ ምንጭ ከተማና 1-2 ያሸነፈበት፣ እንደዚሁም ደግሞ ፋሲል ከነማ መቻልን 4-2 ያሸነፈበት ጨዋታ ተጠቃሽ መርሃ ግብሮች ነበሩ። በዚህ መሰረት የኢትዮጵያ ፕሪሚየር ሊግ 22ኛ ሳምንት ሙሉ መርሃ ግብሮች ተደርገው ተጠናቀዋል። ኢትዮጵያ መድን በ41 ነጥቦች የኢትዮጵያ ፕሪሚየር ሊግን መምራቱን ቀጥሏል። ከተከታዩ ያለውንም ነጥብ ልዩነት ወደ 8 ከፍ አድርጎታል።
በባህር ዳር ከተማና በኢትዮጵያ መድን መካከል ያለው ነጥብ ልዩነት ማለት ነው። የግብ ልዩነቱም 17-10 ነው። ኢትዮጵያ መድን ዘንድሮ በኢትዮጵያ ፕሪሚየር ሊግ ለዋንጫው በጣም እየቀረበ የመጣው ቡድን ሆኗል። ሶስተኛ ደረጃ ኢትዮጵያ ቡና በ33 ነጥብና በ7 ግብ፣ ወላይታ ድቻ በተመሳይ 33 ነጥብ በአንድ ግብ ክፍያ አራተኛ ደረጃ ላይ ተቀምጧል። ሀዲያ ሆሳዕና በ32 ነጥብ አምስተኛ፣ ቅዱስ ጊዮርጊስ 2 የግብ ክፍያ ይዞ በ30 ነጥብ ስድስተኛ፣ አርባ ምንጭ ከተማ በአንድ ግብ ክፍያ በ30 ነጥብ 7ኛ ደረጃ ተቀምጧል። መቻል በ29 ነጥብ 8ኛ፣ ኢትዮ ኤሌክትሪክ በ28 ነጥብ በ3 ግቦች 9ኛ ደረጃ፣ እንዲሁም ኢትዮጵያ ንግድ ባንክ በተመሳሳይ 28 ነጥብ በ2 ግቦች 10ኛ ደረጃ ላይ ተቀምጧል። ፋሲል ከነማ 11ኛ፣ ሲዳማ ቡና 12ኛ፣ መቀለ ሰባ እንደርታ 13ኛ፣ ድሬዳዋ ከተማ 14ኛ ደረጃ ድረስ ተቀምጧል። ወራጅ ቀጠና ሐዋሳ ከተማ 15፣ አዳማ ከተማ 16፣ ስውል ሽሬ 17፣ ወልዋሎ ዲግራት ዩኒቨርሲቲ 18 ናቸው። እንደሚታወቀው ዘንድሮ በኢትዮጵያ ፕሪሚየር ሊግ 4 ወራጆች 2 ወጪዎች እንዳሉ ይታወቃሉና ከ15ኛ እስከ 18ኛ ያሉ ክለቦች በቀጥታ እንደሚወርዱ ይታወቃል። 22ኛ ሳምንት ከተጠናቀቀ በኋላም የኢትዮጵያ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪነትን አህመድ ሁሴን ከአርባ ምንጭ ከተማ በ10 ግቦች መምራቱን ቀጥሏል። 8 ግብ ያሏቸው 3 ተጫዋቾች አሉ። አሊ ሱሌማን ከሐዋሳ ከተማ፣ አንተነህ ተፈራ ከኢትዮጵያ ቡና፣ ያሬድ ብርሃኑ ከመቀለ ሰባ እንደርታ እስከ 22ኛ ሳምንት የኢትዮጵያ ፕሪሚየር ሊግ 10 እና 8 ግቦችን በማስቆጠር ከፍተኛ ግብ አስቆጣሪነቱን መምራታቸውን ቀጥለዋል። በባህር ማዶ ስፖርታዊ ጥንቅራችን አፍሪካዊ ጉዳይ እናስቀድም። ውድ ቤተሰቦቻችን የጄሚ ካራገር ነገር አሁንም አልበረድም። በአፍሪካውያን ዘንድ መነጋገሪያነቱ እንደቀጠለ ነው። ያው ሳላህ ዋንጫ የማይበላው ሳላህ ባላንዶር የማያሸንፈው የአፍሪካ ዋንጫ ትርጉም ስለሌለው ነው ማለቱ ይታወቃል። የቀድሞ የባየር ሙኒክና የጋና ተከላካይ ሳሚ ኦሲ ኮፎር ይባላል። ምርጥ 2000 ተከላካዮችን ብንጠራ ጄሚ ካራገርን እዛ ውስጥ አናገኘውም ብሎ ምላሽ ሰጥቶታል። እሱ ምንም ነው የማያውቀውም ማውራት ብቻ ነው የሚያውቀው ብሎ ተችቶታል። ጄሚ ካራገር ሁሉንም አፍሪካን ይቅርታ መጠየቅ አለበት፣ ምክንያቱም አፍሪካን ውድድር አለመሆኑን መግለጹን ተከትሎ ብሏል። አፍሪካ ምርጡን ሰታናለች፣ አፍሪካ ባላንዶር አሸናፊ ማላት ብሏል። በእርግጥ አፍሪካ የተጫዋች ባላንዶርን አሳክቶ እንደሚያውቅ ይታወቃል። ሊቨርፑል ባይወለድ ኖሮ እሱ ራሱ ለሊቨርፑል የማይገባ ተጫዋች ብሎ ተችቶታል። በእርግጥ ጄሚ ካራገር በዛው ሚዲያ ላይ ቀርቦ በተወሰነ መንገድ ሁኔታውን በተለየ መንገድ እንዳያዩበትና ነገሩ ከውድድሩ ጥንካሬ ጋር በተያያዘ ብቻ ተደርጎ እንዲወሰድ አድርጎ ለማብራራት ሞክሯል። በርካቶች ግን አሁንም ይቅርታ ያደረጉለት አይመስልምና የቀድሞ የባየር ሙኒክና የጋና ብሔራዊ ቡድን ተከላካይ ሳሚ ኦሲ ኩፎር አሁንም በተቃውሞ ቀጥሏል። ዛሬ በአውሮፓ መድረክ በርከት ያሉ ጨዋታዎችን እናያለን። በተለይም በኢሮፕ ሊግና በኮንፈረንስ ሊግ ተጠባቂ ጨዋታዎች አሉ። በኢሮፕ ሊግ ሁለቱ የፕሪሚየር ሊግ ክለቦች ቶትናም ሆትስፐርስ ከኤዜድ አልካማር እንዲሁም ማንቸስተር ዩናይትድ ከሪያል ሶሴዳድ ይጫወታሉ። ተጠባቂ የሚባሉት ጨዋታዎች ውስጥ ሌላኛው ሬንጀርስ ከፌነርባቼ፣ አትሌቲኮ ቤልባኦ ከሮማ እንደዚሁም ላዚዮ ከቪክቶሪያ ፕሌዘን የሚያደርጉት ጨዋታና አይንትራክ ፍራንክፈርት ከአያክስ የሚያደርጓቸው ጨዋታዎች ዛሬ በርካታ ተመልካች ያዩዋቸዋል ተብሎ ይጠበቃል። በኮንፈረንስ ሊጉ የፕሪሚየር ሊጉ ተወካይ ክለብ ቼልሲ ከኮፐንሃገን ጋር ጨዋታውን ያደርጋል። ሌላኛው ተጠባቂ ጨዋታ በቪክቶሪያ ጉማሬሽ እና በሪያል ቤቲስ መካከል የሚደረገውም ጨዋታ በበርካቶች ዘንድ ዛሬ ከሚጠበቁት ጨዋታዎች ውስጥ ተጠቃሽ ናቸው። በአውሮፓ ምሽቶች ቀደም ብሎ የጀመረው የቦሩሲያ ዶርትመንድ እና የሊል ጨዋታ ነበረ። በአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ የመልስ ጨዋታ ቦሩሲያ ዶርትመንድ ከሊል ጋር ያደረጉትን ጨዋታ 2-1 በሆነ ውጤት አሸንፈዋል። የዶርትመንድን የማሸነፊያ ግቦች ኤምሪ ቻን እና ማክሲሚሊያን ቤር ሲያስቆጥሩ የሊልን ግብ ጆናታን ዴቪድ ነው ከመረብ ያሳረፈው። ቦሩሲያ ዶርትመንድ በድምር ውጤት 3-2 በማሸነፍ ሩብ ፍጻሜውን መቀላቀላቸውን አረጋግጧል። ያው በሩብ ፍጻሜው ደግሞ ቦሩሲያ ዶርትመንድ ከባርሴሎና የሚጫወቱ ነው የሚሆነው። በጨዋታው ላይ ግን ዴቪድ ገና በ5ኛው ደቂቃ ነበረ ሊልን መሪ አድርጎ የነበረው። ኤምሪ ቻን 54ኛው ብሔር 65ኛው ደቂቃ ነው ገቢ ያስቆጠሩት። በኋላም ላይ ሊል ወደ ጨዋታው ለመመለስ በተለይም በጆናታን ዴቪድ 2 ያለቀላቸውን ኳሶች በመጨረሻዎቹ ደቂቃ አግኝቶ አልተጠቀምበትም። በተለይም ከ80ኛው ደቂቃ በኋላ ጨዋታው ሁሉ
ሁሉ በሊል እጅ ነበረ፣ ግን ውጤቱን መቀልበስ አልቻሉም። በድምር ውጤት 3-2 ተሸነፉ። ሴሪሁ ጉራሴ አፍሪካ የተጫዋች ሆኖ በአንድ የሻምፒዮንስ ሊግ ውድድር ዓመት ብዙ የግብ ተሳትፎን ማድረግ የቻለ ከሞሳላም ክብረ ወሰኑም ጋር ተጋርቶታል። 14 ደርሷል። እጅግ በጣም አስደናቂ የሚባል ገድል ነው ምሽት የፈጸመው። ሌላኛው ጨዋታ የፕሪሚየር ሊጉ ክለብ አስቶን ቪላ ክለብ ብሩጅ ጋር ያደረጉት ጨዋታ ነበረ። አስቶን ቪላ ቀለል አድርጎ ነው 3-0 በሆነ ውጤት ጨዋታውን ማሸነፍ የቻለው። በእርግጥ ለዚህ ጨዋታ በርካታ ግብ መቆጠርና ክለብ ብሩጅ ጨዋታውን ለመሸነፍ እንደ ምክንያት ሊጠቀስ የሚችለው የ17ኛው ደቂቃ የሳቤ በቀይ ካርድ ከክለብ ብሩጅ በኩል መውጣት ነው። ስለዚህ ከ17ኛው ደቂቃ ጀምሮ እስከ 9ኛው ደቂቃ በጎዶሎ ተጫዋች ነበረ ክለብ ብሩጅ ጨዋታውን የጨረሱት። ከእረፍት መልስ አሴንሲዮ 50ኛውና 61ኛው ደቂቃ ሁለት ግቦችን ሲያስቆጥር ማትሰን 57ኛው ደቂቃ ላይ ቀሪዋን ግብ አክሎ በድምር ውጤት 6-1 አሸንፈው ወደ ሩብ ፍጻሜው እንዲያልፉ ሊሆን ችሏል። ኢኤስፒኤን ከጨዋታው በኋላ አሴንሲዮ የአውሮፓ ሻምፒዮንስ ሊግ ባለ ልምዱ ብሎታል። ከሪያል ማድሪድ ጋር ይህን ዋንጫ ደጋግሞ እንዳነሳው እናስታውሳለን። አንድም የፕሪሚየር ሊግ ተጫዋች በሁሉም መድረኮች ማለት ነው 7 ያህል ግቦችን ማስቆጠር አልቻሉም ከፌብራሪ ጀምሮ። ይህን ማድረግ የቻለ ብቸኛው ተጫዋች አሴንሲዮ ነው። ለአስቶን ቪላ ደግሞ በውሰት ነው የፈረመው እንደሚታወቀው እና እሱ አስቶን ቪላን ከተቀላቀለ በኋላ አንድም የፕሪሚየር ሊግ ተጫዋች በሁሉም መድረክ የሱን ያክል ግብ አላስቆጠረም። በአጠቃላይ ማርኮ አሴንሲዮ በ8 ጨዋታ 7ኛ ግቡን ማስቆጠር ችሏል። ከፓሪሰን ጀርሜን ነበረ በውሰት ያመጡት። እጅግ በጣም አስደናቂ ነው። በማርከስ ራሽፈርድ በኩል በጣም እድለኛው ተጫዋች ነው። በ2024 እንግዲህ የመጨረሻዎቹ ወራት ላይ በማንቸስተር ዩናይትድ አይደለም እግር ኳስን ሊጫወት የቡድኑ ተጠባባቂ ወንበር ላይ እንኳን በቅጡ መቀመጥ ያልቻለና በማችዴ ዝርዝር ውስጥ ያልነበረ ተጫዋች ነበረ። አሁን ግን የሩብ ፍጻሜ ተፋላሚ ነው ከአስቶን ቪላ ጋር። ብዙ ነገር ተቀይሯል። እሱ ወደ አስቶን ቪላ ከመጣ በኋላ እጅግ በጣም ተጠባቂ የነበረው በመላው ዓለም በጉጉት ሲጠበቅ የነበረው ጨዋታ በሪያድ ሜትሮፖሊታኖ ስቴዲየም የነበረው የሜትሮፖሊታኖ ስቴዲየም የአትሌቲኮ ማድሪድ እና የሪያል ማድሪድ ጨዋታ ነው። ብዙ ድራማ ነበረው። የፊፋ ሕግ 14ም ተተግብሮበታል። በእርግጥ ይህ በጣም አጨቃጫቂ ነበረ። ሕጉ ግን በትክክል ሜዳ ላይ ተተግብሯል። ውድ ቤተሰቦቻችን ሁለቱ ቡድኖች በ90 ደቂቃ በአትሌቲኮ ማድሪድ 1-0 አሸናፊነት ተጠናቀቀ። ኮነር ጋላገር በ27ኛው ሰከንድ ነው ግብ ያስቆጠረው። ደቂቃ አይደለም ውድ ቤተሰቦቻችን 27ኛው ሰከንድ ነው አትሌቲኮ ማድሪድ ሪያል ማድሪድን መምራት የጀመረው። ኮነር ጋላገር እንግሊዛዊ ተጫዋች ግብ አስቆጣሪ ነበረ። ጨዋታው 90 ደቂቃ እንዲተጠናቀቀ አልቢትሩም ተጨማሪ 30 ደቂቃ ጨመሩ። በዛው ጨዋታው 1-0 በአትሌቲኮ ማድሪድ መሪነት፣ በድምር ውጤቱ ደግሞ 2-2 እንዲሆን አደረገ ማለት ነው። ኮነር ጋላገር ያስቆጠራት ጎል በሻምፒዮንስ ሊግ ታሪክ ፈጣን ጎል ያስቆጠረ እንግሊዛዊ ተጫዋች መሆን ቻለ። ቪኒሺየስ ጁኒየር ጨዋታውን መግደል የሚችሉበትን ፍጹም ቅጣት ምታገኘ ለማመን ይከብዳል። ምናልባት ኳሷን የመታበት ርቀት ራሱ ወደ ደጋፊዎቹ ወደ መሃል መቀመጫ አካባቢ ሄደች ኳስ ነበረችና እጅግ በጣም ከፍ ያለ ነበረ ከመረቡና ቪኒሺየስ ጁኒየር ምን አጋጠመው እስኪሉ ድረስ ካርሎ አንቸሎቲ ማመን ተስኗቸው ነበረ። ቪኒሺየስ ጁኒየርም ለመጀመሪያ ጊዜ ለሪያል ማድሪድ ፍጹም ቅጣት ምት የሳተበት ምሽት ሆኗል። ከዚህ በኋላ ነው ድራማው የሚጀምረው። ያው 120 ደቂቃ ከተጠናቀቀ በኋላ ወደ መለያ ምት አመሩ። በመለያ ምቱ ሪያል ማድሪድ 4 አትሌቲኮ ማድሪድ 2 ሆነው ተጠናቋል ማለት ነው። ነገር እየተፈጠረው በሪያል ማድሪድ በኩል አልቫሬዝ ኳሷን በእግሩ ሲመታት መንካቱን ተከትሎ ነበረ እንዲሻርበት የተደረገው ያስቆጠረው ግብ እንመለከተዋለን። ይሄንን ፍጹም ቅጣት ምት በምስል ይዘንላችኋል ወደ ቤተሰቦቻችን። የአትሌቲኮ ማድሪዱ ግብ ጠባቂ ኦብላክ ቡድናቸው የደረሰበት ሽንፈት እንዳሳዘነው ከጨዋታው በኋላ ተናግሯል። የተፈጠረው ነገር በጣም ያማል ሲል የገለጸው ኦብላክ የተጠበቀውም ይህ አልነበረም ብለዋል። ኦብላክ አክሎም ዓመቱ ገና አልተጠናቀቀም፣ በሊጉ ዋንጫ ፉክክርና በኮፓ ዴላሬ መፋለም መቀጠል አለብን ብለዋል። ሮድሪጎ ደግሞ ሐሳቡን አጋርቷል። ሮድሪጎ ሐሳቡን ያጋራው ቀጣይ ስለሚፋለሙት የፕሪሚየር ሊጉ ክለብ አርሰናል ነው። የሎስ ብላንኮቹ ፊት ወሰር ተጫዋች ሮድሪጎ ቀጣይ ተጋጣሚያችን አርሰናል ጠንካራ ነው ብሏል። አርሰናል ባለፉት ዓመታት ምርጥ ቡድን ነው ያለው ሮድሪጎ በፕሪሚየር ሊጉ ድንቅ አቋማቸውን አሳይተዋል። አርሰናል ማሸነፍ አስቸጋሪ ይሆናል። አሁን የደረስንበት የሻምፒዮንስ ሊግ ደረጃ አስቸጋሪ ነው። አርሰናልን መግጠም ሊከብደን ይችላል ብለዋል።
ዲያጎ ሲሞኔ ግን ለጋዜጠኞች እጅ አውጡ ብለው እጅ የሚያወጣላቸው አጥተዋል። ጉዳዩ እንመልከተው። የአትሌቲኮ ማድሪድ ዋና አሰልጣኝ ዲያጎ ሲሞኔ በምሽቱ ጨዋታ ቡድናቸው ከሪያል ማድሪድ የተሻለ መንቀሳቀሱን ተናግሯል። እውነት ለመናገር በማሸነፊያ ቁጥሮች ከተመለከትን ሪያል ማድሪድ የተሻለው ቡድን ነበረ። ጨዋታውን ተቆጣጥረው ነበር፣ ነገር ግን ምንም የግብ ዕድል አልፈጠሩም። እኛ ጥሩ ተጫውተናል ብዬ አስባለሁ፣ ማለፍ ይገባን ነበረም ብለዋል። በሻምፒየንስ ሊጉ ሁሉንም ጨዋታዎች በሚባል ደረጃ ሪያል ማድሪድ አሸንፏል። ነገር ግን በአስቸጋሪ ሁኔታ ውስጥ አሳልፈናል፣ በቡድኑ ኮርቻለሁ ያለው ደግሞ ዲያጎ ሲሞኔም ነው። በተለይም ባደረገው ነገር ቡድኑ በኋላም ላይ ግን በፕሬስ ኮንፈረንስ ከጋዜጠኞች ጥያቄ ሲቀርብላቸው እሳቸው አስቀድሞ እስቲ ዩሊያን አልቫሬስ ኳሱን 2 ጊዜ ሲነካ ያየ ጋዜጠኛ እጁን ያውጣልኝ አሉ። አንድም ጋዜጠኛ እጁን አላወጣላቸው። ከዛ በሎ ወደ ቀጣዩ ጥያቄ እንለፍ ብለዋል። በምስል እንመልከተው። ይህ ነው እንግዲህ ዩሊያን አልቫሬስ ፍጹም ቅጣት ምቱን ሲመታ እግሩ ላይ የተደረበው። ካስታወሳችሁ 2022 የዓለም ዋንጫ በካታር ሲካሄድ በፍራንስና በአርጀንቲና መካከል ጨዋታው ነበረ። ሊዮኔል አንድሬስ ሜሲ በጨዋታ የፍጹም ቅጣት ምት አስቆጥሮ ነበረ። ያ ፍጹም ቅጣት ምት ሊዮኔል አንድሬስ ሜሲ 100% በሁለቱም እግሩ ኳሱን ነክቶታል። የግራ እግሩ ሊዮኔል አንድሬስ ሜሲ ሲመታ የቆመው ቀኝ እግሩ ኳሱን ነክታ እንደውም ከመሬትም ከፍ እንድትል ሆና ነበረ ኳሷ። በወቅቱ ኳሷ አልተሻረችም። የፊፋ ሕግ ያኔም ነበረ፣ ቫር ነበረ፣ ሴሚ አውቶሜትድ ኦፍሳይድ ቴክኖሎጂ ነበረ። ሁሉም ቴክኖሎጂ ተተግብሯል። በዛ ዓለም ዋንጫ ግን አልተሻረችም። ትላንትና ግን የዩሊያን አልቫሬስ ኳስ ተሽራለች። ለመሆኑ ለምን ተሻረች የሚለውን ካየን ሎ ኦፍ ዘ ጌም ላይ ማለት ነው ሎ 14 ዘ ፔናልቲ ኪክ የሚል ህግ አለ። በዛም መሰረት አንድ ተጫዋች ፍጹም ቅጣት ምትን ሲመታ ከመታበት እግሩ ውጪ የሚቆምበት እግሩ ኳሷን በፍጹም መንካት የለበትም። ፊፋ በተመሳሳይ ህግ ነው እንግዲህ የተከተለውና በዚህ ጉዳይ ላይ በርካቶች ምንም ቅሬታ የላቸውም። ዩሊያን አልቫሬስ ኳሱን ነክቶታል። ያው በምስል እንግዲህ እንደተመለከታችሁት ኳሱ ተነክቷል። ኮርቷ ነበረ አልቫሬስ ኳሱን 2 ጊዜ እንደነካው ለዳኛ የነገረው። እናም በቀላሉ ለመለየት የሚከብድ አጋጣሚ ነበር ብሎ ተሻለ። ኮርቷ በሪያል ማድሪድ በኩል ድል ሲያደርጉ በፍጹም ቅጣት የምታሸንፈው ነው። ታዲያ በተቃራኒው ሎሬንት እና አልቫሬዝ ናቸው በአትሌቲኮ ማድሪድ በኩል ፍጹም ቅጣት ምቱን የሳቱ። ሁለቱም የሪያል ማድሪድ የአካዳሚ ንብረቶች ነበሩ። በኋላም ላይ ታዲያ በጨዋታው ፍጹም ቅጣት ምታምክኖ ሪያል ማድሪድን ወደ መለያ ምትና ወደ ጭንቁ የጨዋታ ምዕራፍ ያመራው የቪኒሺየስ ጁኒየር መሳት እንደነበረ እናስታውሳለን። በፍጹም ቅጣት ምት ጨዋታውን መጨረስ ይችል ነበረ። ደስታውን የገለጸበት መንገድ ግን በኋላ ላይ እጅግ በጣም አነጋጋሪ ነበረ። የሻምፒዮንስ ሊግ ዋንጫ እንደሌላቸው ለአትሌቲኮ ማድሪድ ደጋፊዎች ነገራቸው። ደጋፊው ጋር በመሄድ የሻምፒዮንስ ሊግ አርማውን አሳያቸው። በኋላም ላይ እንደውም ቢጨንቀው ቢጠበው ማሊያውን መሬት ላይ አስቀምጦ ሁላ ለማሳየት ሞክሯልና እጅግ በጣም ደስታውን የሚገልጽበት መንገድ ጠቦት ነበረ። ሪያል ማድሪድ በሻምፒዮንስ ሊግ ታሪክ ወደ ሩብ ፍጻሜ ሲያልፍ ለ40ኛ ጊዜ ነው። ይህ ከየትኛውም ክለብ የተሻለ ያደርገዋል። አሁን ጉዳዩ እዚህ ጋር ነው። ሪያል ማድሪድን በአውሮፓ ሻምፒዮንስ ሊግ ማሸነፍ አንዳንድ ጊዜ የጨዋታ ብልጫ ሳይሆን ተአምር እድልም እንደሚያስፈልግ ማሳያ ነው። ሪያል ማድሪድ በመጀመሪያው ዙር ካሸነፉት የአውሮፓ ሻምፒዮንስ ሊግ 23 ጨዋታ ውስጥ 22ኛውን ወደ ቀጣዩ ዙር ማለፍ ችለዋል። በጣም አስገራሚው ግን ፈርናንዶ ሮዤ የቪላሪያሉ አሰልጣኝ በቃለ መጠይቅ ላይ ያነሱት ነጥብ ነው። ላሊጋው ጠይቋቸው ነበረ ስለ ሪያል ማድሪድና አትሌቲኮ ማድሪድ ጨዋታ። የእኛ ፍላጎት ይላሉ ሪያል ማድሪድ ከአትሌቲኮ ማድሪድ ጨዋታውን ሲያደርጉ እኛ የምንፈልገው 90 ደቂቃው ተጠናቆ 30 ደቂቃ ተጨምሮ እንዲያልቅ ነው ጨዋታው አሉ። የቪላሪያሉ አሰልጣኝ እንግዲህ ማድሪድንም አትሌቲኮ ማድሪድንም ደግፈው አይደለም ይሄን ሐሳብ የተናገሩት። ቀጣይ ጨዋታቸው ከሪያል ማድሪድ ነው ጋር ነውና ሪያል ማድሪድ ረጅም ጨዋታ ተጫውተው ደክሟቸው እንድንገጥማቸው ስለፈለኩ ነው ብለው አነጋጋሪ መልእክት አጋርተዋል። ጨዋታውን በቁጥር እንመልከተው። በብዙ የማሸነፊያ መንገድ አትሌቲኮ ማድሪድ የተሻለ ነበር። በግብ 1-0 አሸነፈ። ያው በድምሩ 2-2 ተጠናቆ ነው ወደ መለያ ምት ያመሩት። ኤክስፔክትድ ጎልን እንኳን ካየን አትሌቲኮ ማድሪድ 1.42 ነው፣ የማድሪድ 1.15 ነው። እሱንም አላስቆጠሩትም። በሙከራ ደረጃ አትሌቲኮ ማድሪድ 17 ሪያል ማድሪድ 10፣ ኢላማውን የጠበቀ አትሌቲኮ ማድሪድ 8 ሪያል ማድሪድ 3። በእነኚህ ማሸነፊያ መስፈርቶች ካየን የተሻለ ነበረ። በተቃራኒ ፍጹም ቅጣት ምት ኳስ መንካት ሪያል ማድሪድ 44 አትሌቲኮ 29፣ በኳስ ቁጥጥር ሪያል ማድሪድ 62 አትሌቲኮ 38። በማዕዘን ምት ደረጃ ሁለቱም 10 አግኝተው ነበረ። ጨዋታው በዚህ መልኩ ነበር የተጠናቀቀው። የግል መልከታችሁን ግን ናገሩን። ሪያል ማድሪድ እድለኛ ስለሆነ
ወይንስ ልምድ ስላለው? የእናንተን መልከታ አጋሩን። ሌላኛው ተጠባቂ የነበረው ጨዋታ አርሰናል ከፒኤስቪ አይንዶቨን ያደረጉት ጨዋታ ነው። በእርግጥ ጨዋታ አርሰናል አስቀድሞ ማለፉን አረጋግጦ ለመርሃ ግብር ማሞ ያክል ያደረገው ጨዋታ ነበረ። በርካቶችም በዚህ ተስማምተው ነበረ ጨዋታው የጀመረውም። ጨዋታው 2-2 ኤምሬትስ ላይ ተጠናቋል። አርሰናል ዚንቼንኮ የአማካይ ስፍራ ተጫዋች ሆኖ ባመሸበት ጨዋታ ገና በ6ኛው ደቂቃ መሪ ያደረጋቸው። ከዛ ኢቫን ፔሪሲች 18ኛው ደቂቃ ለጨዋታውን አቻ ያደረገ በፒኤስቪ አይንዶቨን በኩል። 37ኛው ደቂቃ ዴክላን ራይስ የሆነ ነገር ያሳየበትን ግብ አስቆጠረ፣ እንመለስበታለን። ከዛ 2-1 አርሰናል መራም። ዶርቼ 70ኛው ደቂቃ ላይ ፒኤስቪ አይንዶቨን ጨዋታውን 2-2 የሚያጠናቅቅበትን ውጤት አስመዘገበ። የፒኤስቪ አይንዶቨን ክለብ አመራሮች እንግዲህ ፒኤስቪ አይንዶቨን ያንን በጣም አስቀያሚ ምሽት በሆላንድ ካሳለፈ በኋላ ለደጋፊዎች ካሳ ወደ 200,000 ዩሮ የስቴዲየም ትኬት ወጪን ምላሽ አድርጎላቸዋል። ይሄም ደጋፊውን ይቅርታ ለመጠየቅ ነበረ። ዴክላን ራይስ ታዲያ ግብ ካስቆጠረ በኋላ በቀጥታ ወደ መሃል ሜዳ ነበር የሮጠው። ደስታዬን መግለጽ አልተፈቀደልኝም የሚል መልእክት እያስተላለፈ ነገር የተፈጠረው ማንቸስተር ዩናይትድ ኦልድ ትራፎርድ ላይ በብሩኖ ፈርናንዴስ ግብ ማንቸስተር ዩናይትድ ይመራ ነበረ። በኋላም ላይ ራይስ አቻ ያረጋቸው አርሰናሎችን ደስታውን ገለጸ። በዚህ ደግሞ የቀድሞ የእግር ኳስ ተንታኝ ሌጀንዶች በተለይም ከዩናይትድ እና ከሊቨርፑል የነበሩ እጅግ በጣም ተበሳጩበት። በዩናይትድ እየተመራ ያውም ለዋንጫ እየተፎካከረ የነበረ ቡድን ግብ ሲያስቆጥር ኳሱን ይዞ ወደ መሃል ሜዳ ይሮጣል እንጂ እንዴት ደስታውን ይገልጻል ብለው ተቃውሞት ነበረ። ራይስ ለዛ ምላሽ ይመስላል ትላንትና ግብ ካስቆጠረ በኋላ ደስታዬን መግለጽ አልተፈቀደልኝም ብሎ ወደ መሃል ሜዳ ሮጦ ምላሽ ሰጥቷቸዋል። ያው ባለፉበት ጨዋታ ነበር ይህንን ያደረገው። በጨዋታው ላይ እንግዲህ አርሰናል እና ፒኤስቪ እንደሆነ 2-2 ሲለያዩ ራሂም ስተርሊንግ የጨዋታው ኮከብ ተብሎ ተመርጧል። ራሂም ስተርሊንግ 2 አሲስቶችን ማድረጉን ተከትሎ በሻምፒዮንስ ሊጉ 45 የግብ ተሳትፎ ላይ ደርሷል። 27 ግብና 18 አሲስት። በዚህም እንግሊዛዊ በሆኑ ተጫዋቾች የሚበለጠው ቤካም 52 የግብ አስተዋጽኦ፣ ሃሪኬን 50 የግብ አስተዋጽኦ እና ዋይኒ ማርክሩኒ 47 የግብ አስተዋጽኦ ነው። ከዛ ቀጥሎ አራተኛው ተጫዋች መሆን ችሏል በ45 የግብ አስተዋጽኦ። ነገር ግን ራሂም ስተርሊንግ በተመለከተው ቢጫ ካርድ ምክንያት በሩብ ፍጻሜ የመጀመሪያው ዙር ጨዋታ የሪያል ማድሪድ ጨዋታ የሚያመልጠው ይሆናል። አርሰናል ከጨዋታው በኋላ ፒኤስቪ አይንዶቨንን ማሸነፉን ተከትሎ ወደ ካዝናቸው በዚህ ዓመት 102 ሚሊዮን ዩሮ በሻምፒዮንስ ሊጉ ብቻ ሰብስበዋል። ይህ ጥሩ የሚባል ገቢ ነው፣ በተለይም በቀጣይ ክረምት ለሚያደርጓቸው ትልልቅ ዝውውሮች። እኔ ሁል ጊዜ የመሃል ተጫዋች አማካይ ነበርኩኝ በተለይ ለሀገሬ ዩክሬን ብሔራዊ ቡድን። ነገር ግን በአርሰናል ቤት ይህ የተለየ ነው ብሏል ኦሌክሳንደር ዚንቼንኮ። አርሰናል ቤት እዚህ ቦታ ላይ ማርቲኖ ኦዴጋርድ፣ ዴክላን ራይስ የማይታመን ብቃት እንዳላቸው ነግሬያቸዋለሁ። በየ3 ቀኑ ምን ያህል እንደሚሮጡ ተረድቻለሁ፣ ግን እነሱ ይወጡታል። እዚህ ምናቸው ደረጃው እንደዚህ ነው ብሏል። በተለይም የመሃል ሜዳ ክፍሉ እንደውም ማርቲን ኦዴጋርድና ዴክላን ራይስን የማይታመን ነው ብያቸዋለሁ። በጣም ከባድ ቦታ ነው የመሃል ሜዳ ስፍራ ላይ መጫወት ብለዋል። ጆኮል አርሰናል የትኛውን ቡድን ማሸነፍ ይችላል ብለዋል። ሪያል ማድሪድም ስለሆነ ሳይሆን አትሌቲኮ ማድሪድም ቢሆን ማንንም ማሸነፍ ይችላል ብለዋል። ሁለቱ ቡድኖች በሩብ ፍጻሜው ተገናኝተዋል። የመጀመሪያው ጨዋታ በኤምሬትስ ከ25 ቀን በኋላ ይደረጋል። የመልስ ጨዋታውን ከ33 ቀን በኋላ ይደረጋል። ማድሪድ ከአርሰናል እንግዲህ ማን አሸንፎ ወደ ቀጣዩ ዙር ያልፋል የሚለው እጅግ በጣም ተጠባቂ ነው። በአጠቃላይ አውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ ድልድል ባየር ሙኒክ ከኢንተር ሚላን፣ ባርሴሎና ከቦሩሲያ ዶርትመንድ፣ ፒኤስጂ ካስቶን ቪላ ሆኗል ማለት ነው። ውድ ቤተሰቦቻችን በኢትዮጵያን አቆጣጠር መጋቢት 30 2017 ጀምሮ እነኚህ ጨዋታዎች ዕለተ ማክሰኞ ይደረጋሉ። የመልስ ጨዋታ ሚያዝያ 7 ማለት ነው። በጣም አስገራሚው ነገር አርሰናል በሪያል ማድሪድ በታሪኩ ተሸንፎ አያውቅም። አንድ ጊዜ በሻምፒዮንስ ሊጉ 16ቱ ጥሎ ማለፍ በ2006 ተገናኝተው አርሰናል ማሸነፍ ችሎ ነበረ። በወቅቱ ሮናልዶ፣ ሉዊስ ናዛሪዮ ዴሌማ በሪያል ማድሪድ በኩል ነበሩ። ቴሪ ዳንኤል ሆንሪ ደግሞ በአርሰናል በኩል የማይረሳ ጊዜ ነበረ። ሪያል ማድሪድ በሜዳው ሳንቲያጎ ቤርናቢዮ ተጉዞ ያሸነፈ የመጀመሪያው እንግሊዝ ክለብ አርሰናል እንደሆነ እናስታውሳለን። የአሁኑ ሪያል ማድሪድ ግን እንደዛ አይነቱ ሪያል ማድሪድ አይደለም። ሁሉንም ጨዋታ በየትኛውም አጋጣሚ የሚያሸንፍ እንደ አትሌቲኮ ማድሪድ ጨዋታ ሲሆን የፊፋ 14ኛው ሕግ ተጠቅሞ የሚያልፈው ቡድን። ከዛ በተረፈ ደግሞ ይሄ ተሸነፈ አልቆለታል ሲባል ጥሎ የሚያለፈው ቡድን ነው። ሲቲን ጥሎ ያለፈበት መንገድ በራሱ አነጋጋሪ ነበር። ከዛ በኋላ ደግሞ በአትሌቲኮ ማድሪድን ጣሉ። አሁን አርሰናል ከፊታቸው ቆሟል።
አርሰናል ወይስ አትሌቲኮ ማድሪድ? የግል መልከታችሁን በሐሳብ መስጫ ሳጥናችን ላይ ልታጋሩን ትችላላችሁ። የሁለቱ ክለብ ደጋፊዎች ዛሬ የኢሮፕ ሊግና የኮንፈረንስ ሊግ ጨዋታዎችም እንደዚሁ ቀጥለው የሚካሄዱ ነው የሚሆነው። በተለይም ተጠባቂ የሚባሉ ጨዋታዎች ላይ የተወሰኑ መረጃዎችን ለማንሳት ያክል ውድ ቤተሰቦቻችን በፕሪሚየር ሊግ ክለቦች ውስጥ ተሳታፊ ከሆኑት አንደኛው ቼልሲ ነው። ዛሬ በኮንፈረንስ ሊግ ጨዋታውን ያደርጋል። ባለሜዳው ቼልሲ ነው። ስታንፎርድ ብሪጅ ላይ ነው ጨዋታው የሚደረገው። ቼልሲ ካለፉት 5 ጨዋታ 3 ድል ያለው ቡድን ነው። 2 ጨዋታዎችን በሽንፈት ደምድሟል። ከ5ቱ ጨዋታ በኮፐንሃገን በኩል ባለፉት 5 ጨዋታ 2 ድል 2 አቻ እንደዚሁ ደግሞ 1 ሽንፈት አስተናግዷል። የኮፐንሃገን ብቸኛው ሽንፈት የተመዘገበውም እንዲሁ በቼልሲ ነበረ በኮንፈረንስ ሊግ የመጀመሪያ ዙር ጨዋታ። ሁለቱ ክለቦች በአጠቃላይ ውጤት እስካሁን በተገናኙበት ማለት ነው 5 ጊዜ ተገናኝተው 3ቱን ቼልሲ ሲያሸንፍ 2 ጊዜ ያቸው ወጥቷል። ስለዚህ ቼልሲን በነጥብ ጨዋታ ኮፐንሃገን አሸንፎት አያቅም። ለመጨረሻም ጊዜ የነበረውን ጨዋታ ባለፈው ሳምንት ቼልሲ 2-1 በሆነ ውጤት ማሸነፍ ችሎ ነበረ። በዛሬው ምሽት ታዲያ ምሽት 5 ሰዓት ላይ በሚደረገው መርሃ ግብር ስታንፎርድ ብሪጅ 40834 ደጋፊዎች ፊት የኤንዞ ማሬስካው ቡድን ቼልሲ ከጃኮብ ኔስትሬም ኮፐንሃገን ጋር ጨዋታቸውን የሚያደርጉ ነው የሚሆነው። ይህንንስ ጨዋታ ማን በበላይነት ሊወጣው ይችላል? ቼልሲ ውጤት አስጠብቆ ይወጣል የሚለው የበርካቶች ግምት ነው። እናንተ ናገሩን። በኤሮፕ ሊግ ከሚሳተፉት ክለቦች ውስጥ አንደኛው ደግሞ የፕሪሚየር ሊጉ ተወካይ ክለብ ቶትናም ሆትስፐርስ ነው። ዛሬ በቶትናም ሆትስፐር ስቴዲየም ነው ጨዋታው የሚደረገው። ምናልባትም የአንጌል ፖስቴጎልን ህልውና የሚወስን ጨዋታ እያሉት ነው በርካቶች። በቶትናም በኩል ባለፉት 5 ጨዋታ 2 ድል አላቸው፣ 2 ተሸንፈው 1 ጨዋታ በአቻ ውጤት እንዲሁ ማጠናቀቅ ችሏል። በኤዜድ አልካማር በኩል ባለፉት 5 ጨዋታ 2 ድል አላቸው፣ እንዲሁ 2 ጨዋታዎች ናቸው ወጥተው በአንድ ጨዋታ ሽንፈት አስተናግደዋል። በዛሬው ዕለት እንግዲህ ሁለቱ ቡድኖች ለ3ኛ ጊዜ ይገናኛሉ። 2 ጊዜ ተገናኝተው 1 ጊዜ ቶትንሃም 1 ጊዜ ደግሞ ኤዜድ አልካማር ጨዋታውን መወጣት ችለው ነበረ። በአንጌል ፖስቴኮግሉ የሚሰለጥነው ቶትንሃም ሆትስፐርስ በማርቲን ማርተንስ የሚሰለጥነው ኤዜድ አልካማርን ይገጥማል። ጨዋታው ምሽት 5 ሰዓት በቶትንሃም ሆትስፐር ስቴዲየም 62850 ደጋፊዎች ፊት ይካሄዳል። ጨዋታውን ማን በበላይነት ይወጣል? የእናንተን መልከታ አጋሩን። ሌላኛው የምሽቱ ተጠባቂ ጨዋታ ኦልትራፎርድ ላይ የሚካሄደው የማንቸስተር ዩናይትድ እና የሪያል ሶሴዳድ ጨዋታ ነው። ጨዋታው ለሁለቱም ክለቦች እንግዲህ አቻ ውጤት መጠናቀቁን ተከትሎ የመጀመሪያ ዙር ጨዋታ ዛሬ በጣም አጓጊ የሚባለውን መርሃ ግብር ኦልድ ትራፎርድ ላይ እንመለከታለን። በተለይም ሩበን አሞሪም የአውሮፓ ሻምፒዮንስ ሊግ የመግባት እድል አለን ያሉበትን ኤሮፕ ሊግ እንዴት ይወጡታል የሚለው ነገር ዛሬ በትልቁ የሚጠበቀው ነገር ነው። በማንቸስተር ዩናይትድ በኩል ባለፉት 5 ጨዋታ 1 ድል ብቻ ነው ያለው። በእርግጥ ሽንፈት አልገጠመውም። በ4ቱ ጨዋታ ባቻ ውጤት አጠናቋል። በሪያል ሶሴዳድ በኩል 1 ድል አለው፣ 3 ጨዋታዎችን ተሸንፏል። 1 ጨዋታ በአቻ ውጤት ነው የደመደመው። ሁለቱ ክለቦች በእርስ በርስ ግንኙነት ከተመለከትን ማንቸስተር ዩናይትድ 3 ጊዜ ሪያል ሶሴዳድን ማሸነፍ ችሏል። 3 ጊዜ አቻ ወጥቷል። 1 ጊዜ ብቻ ነው ሪያል ሶሴዳድ ማንቸስተር ዩናይትድን ያሸነፈው። ከዛ ውጭ ያለፉትን 5 ጨዋታዎች ብቻ ነጥለን ከተመለከትን ዩናይትድ 2 ያሸንፏል። ሪያል ሶሴዳድ 1 ጊዜ ሲያሸንፍ 2 ጊዜ ደግሞ እነኚህ ቡድኖች ባቻ ውጤት ጨዋታቸውን ማጠናቀቅ ችሏል። የዛሬውን ጨዋታም እንደለመዱት አቻ የሚወጡ ከሆነ ያለምንም ጥርጥር ወደ ፍጹም ቅጣት ምት የሚያመሩ ነው የሚሆነው። ማንቸስተር ዩናይትድ ኦልድ ትራፎርድ ላይ በሩበን አሞሪም እየተመራ በኢማኑኤል አልጓሻሊ የሚመራውን ሪያል ሶሴዳድን ምሽት 5 ሰዓት 76000 ደጋፊዎች ፊት ያስተናግዳል። ቤኖዌት ባስቲኒ የዛሬውን ጨዋታ በመሃል ሜዳ ዳኝነት የሚመሩት ነው የሚሆነው። ጨዋታውን ማን በበላይነት ሊወጣው ይችላል? የግል መልከታችሁ ልታጋሩን ትችላላችሁ። ውድ ቤተሰቦቻችን የቼልሲና የማንቸስተር ዩናይትድ ደጋፊዎች በስፋት ጠብቁን። በፕሪሚየር ሊግ የመረጃ ሰዓታችን ስለ ሁለቱ ክለቦች ተጨማሪ የቡድን ዜናዎችን ይዘናልና እስከ ፕሮግራማችን ፍጻሜ ቆዩ። በፕሪሚየር ሊግ የመረጃ ክፍለ ጊዜ ዩናይትድና ቼልሲን በስፋት እንመለከታለን።
የተወሰኑ አጫጭር ስፖርታዊ መረጃዎችን እናደርሳችሁ። በአውሮፓ እንመልከትና በእንግሊዝም የተወሰኑ አጫጭር መረጃዎችን ይዘንላችኋል። አስቀድመን ግን የአውሮፓን እናንሳ። ማሲሚሊያኖ አሌግሪ ቀጣዩ የኤስ ሚላን አሰልጣኝ ለመሆን ክፍት ናቸው ይለናል የጋዜጣ ዴሎ ስፖርት ዘገባ። ባለ ብዙ ልምዱ አሰልጣኝ በጣሊያን ሴሪ ኤ በኤስ ሚላን ቡድን ደስተኛ ናቸው ተብሏል። በተለይም ተጫዋቹ ባለው ስብስብ ጥራትና በቀጣይ አሰልጣኝ የመሆን እቅዳቸው ውስጥ ኤስ ሚላን ግንባር ቀደሙ ሊሆን እንደሚችል ተዘግበዋል። አንቷን ግሪዝማንን በአመቱ መጨረሻ የማጣት ስጋት ያለባቸው አትሌቲኮ ማድሪዶች ቀጣይ እሱ ተተኪ ለማድረግ በሮማ ቤት የሚገኘውን ዲባላን እየተመለከቱ ነው ተብሏል። የአንቷን ግሪዝማን ቀጣይ መዳረሻም የአሜሪካ ሜጀር ሊግ ሶከር ይሆናል ተብሎ ይጠበቃል። ውድ ቤተሰቦቻችን ቃል ስፖርት ላይ ናችሁ። በርከት ያሉ ስፖርታዊ መረጃዎችን እያደመጣችሁ ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮች እንሻገር። በድጋሚ መልካም ቆይታ ተመኘን። ማንቸስተር ሲቲዎች ቀጣይ ክረምት ራሳቸውን በማጠናከር ሂደት ላይ መልማዮቻቸው መላው አውሮፓን እየተዘዋወሩ ይገኛሉ። አሁን ደግሞ በፖርቹጋል ይገኛሉ። በፖርቹጋል የስፖርቲንግ ሊዝበኑን ፍራንሲስካኦ ትሪንካኦን እየተመለከቱ ይገኛሉ። ይህ ተጫዋች በእርግጥ በስፖርቲንግ ሊዝበን በርካታ ፈላጊዎች አሉ ተጫዋቹን ለማምጣት እንደ ማንቸስተር ዩናይትድ እና ሊቨርፑል፣ ቼልሲ ያሉ ክለቦችም ስማቸው እንግዲህ ከትሪንካኦ ጋር ሲያያዝ ነበረ። አሁን ደግሞ የሲቲ መልማዮች ተጫዋቹን ሁኔታ በቅርብ ርቀት መከታተል ጀምረዋል። በሰማዮቹ በኩል ቼልሲዎች የ24 ዓመቱን የአማካይ ስፍራ ተጫዋቻቸውን ኤንዞ ፈርናንዴዝን የመሸጥ ምንም አይነት ፍላጎት እንደሌላቸው ይፋ አድርገዋል። ቼልሲዎች በተጫዋቹ ደስተኛ ናቸው፣ ረጅም ጊዜም ከተጫዋቹ ጋር መስራት ይፈልጋሉ ተብሏል። በሚቀጥለው ክረምት ስሙ በተለይም በሪያል ማድሪድ ቤት መያያዙን ተከትሎ ከበድ ያለ ነገር ቼልሲ ሊገጥመው ይችላል ቢባልም ቼልሲዎች ግን በፍጹም ለድርድርም ለየትኛውም ጥያቄ ክፍት አይደለንም ብለዋል። በእርግጥ ኤንዞ ፈርናንዴዝ ለቡድኑ እጅግ በጣም ወሳኝ የሚባለው ተጫዋቻቸው ነው። በተለይም ዘንድሮ ቁጥሮቹ ሁሉ የሚያመለክቱት ለቡድኑ ቁልፍ ተጫዋች እንደሆነ ነውና የሪያል ማድሪድ አይን በእርግጥ ዘንድሮ ፕሪሚየር ሊጉ ላይ ነው ያለው። በሁሉም ክለቦች ላይ ያለ ላብነት ያክል በቼልሲ ኤንዞ ፈርናንዴዝን እየተመለከቱ ነው። በማንቸስተር ዩናይትድ ስማቸው ከዲያጎ ዳሎ ጋር ይያያዛል። በእርግጥ የአርኖልድን ጉዳይ የሚጨርሱ ከሆነ እዚኛው ዝውውር ውስጥ ይገባሉ ተብሎ አይጠበቅም። በሊቨርፑል አርኖልድን እያዩት ነው። ከዛ በተረፈ በአርሰናል ሳሊባ አለና የሪያል ማድሪድ መልማዮች እንግሊዝ ላይ ትኩረት እንዳደረጉ ይታወቃል። አሁንም ቢሆን በኤፍ የተጣለበት ቅጣት አልተነሳም። የማይካሎ ሙድሪክ ጉዳዮች ቼልሲዎችን አሳስበዋል። በቀጣይም በቼልሲ በኩል ተጫዋቹ በተለይም ከፊትነስ ጋር በተያያዘ ራሱን የቻለ ፕሮግራም ለማዘጋጀት እቅድ ይዟል። ያው ከቡድኑ ጋር በልምምድ ማዕከል መገኘት አይችልም። ስለዚህ ከቡድኑ መገለሉን ተከትሎ በኤፍኤው ምክንያት ራሱን የቻለም የልምምድ ሰዓት ሊያዘጋጁለት መሆኑ እየተዘገበ ይገኛል። ምክንያቱም ተጫዋቹ በኤፍኤው ይሄ የዶፒንግ ምርመራውን እንግዲህ ቢነሳለት እንኳን ጨዋታ ለማድረግ በጣም ይቸግራልና ጉዳዩ ቼልሲዎችን በብዙ አሳስቧል። በዛ ላይ እንሽጠው እንኳን ቢሉ ፊትነሱ በጣም ወሳኝነት ይኖረዋልና በውሰትም ተጫዋቹን ለመስጠት እንግዲህ በቀጣይነት ራሱን የቻለ የስልጠና ፕሮግራም አዘጋጅተውለት ወደ ፊትነሱ እንዲመለስ ለማድረግ እቅድ ይዟል። ዛሬ በቼልሲ በኩል የኮንፈረንስ ሊግ እጅግ በጣም ወሳኙን መርሃ ግብራቸውን ምሽት 5 ሰዓት በስታንፎርድ ብሪጅ ያደርጉታል። ለማስታወስ ያክል ቼልሲ በኮፐንሃገን ተሸንፎ ያቅም 3 አሸንፎ 2 አቻ ወጥቷል። የመጀመሪያው ዙር ጨዋታ ኮፐንሃገን ላይ ቼልሲ 2-1 በሆነ ውጤት አሸንፏል። ዛሬ ምሽት 5 ሰዓት ስታንፎርድ ብሪጅ ላይ ነው ጨዋታው የሚደረገው። ሩድ ፓትሪሲዩ ይህንን ጨዋታ በመሃል ሜዳ ዳኝነት ያጫውቱታል። ማን በበላይነት ይወጣዋል የሚለው በቼልሲ በኩል በርካቶች እንግዲህ ይህንን ቅድመ ግምት ለቼልሲ ሰጥተውታል። በሊቨርፑል በኩል ሊቨርፑል የ25 ዓመቱን የቪላሪያል የግራ መስመር ተከላካይ ሰርጂ ካርዲዮንን ላለፉት 18 ወራት ሲከታተሉ እንደቆዩ ተዘግቧል። ሜሎስ ኬርኪዝ ዋነኛ እቅዳቸው ነው። የ18 ዓመት ታዳጊም የ25 ዓመት ታዳጊም ግን በቡድን ውስጥ እንግዲህ ቁልፍ ሚናን እየተጫወተ ይገኛል በቪላሪያል እና የቡድናቸው አካል እንዲሆን በመልማዮቻቸው በኩል እየተመለከቱት ነው። ሊቨርፑሎች በሚቀጥለው ዓመት ተጫዋች እንደሚያመጡ ራሳቸው አርኔ ስሎት አረጋግጠዋል። አንድ ነገር ግን አለ። ፖል ጆይስ ያጋራው መልእክት አለ። ሊቨርፑሎች በብዙ መንገድ ራሳቸውን ዘንድሮ ገምገመዋል። የፓሪሰን ጀርሜኑ ጨዋታ ደግሞ በብዙ ራሳቸው እንዲገመግሙ ያደረጉ ነው ብሏል። አንደኛው በፓሪሰን ጀርሜን 12ኛው ደቂቃ በኦስማን ዴምቤሌ ግብ ከተቆጠረባቸው በኋላ በርካታ እድሎችን ሊቨርፑል አግኝተው ነበረ። በተለይም በሁለተኛው አጋማሽ ግን አንዱንም አላስቆጠሩትም።
9 ቁጥር ላይ ክፍተት እንዳለባቸው ሊቨርፑሎች አምነዋል። አጥቂ ለማምጣትም ይሰራሉ ተብሏል። ፋብሪዞ ሮማኖ አሁን በሊቨርፑል በኩል ከበድ ያለ ፉክክር ከአርሰናል ጋር ያደርጋሉ። አሌክሳንደር አይሳክን ማምጣት ምናልባት ጥሩ የሚባለው ዜና ኢሳክ ከአርሰናል ሊቨርፑልን ያስቀድማል የሚሉ መረጃዎች በተደጋጋሚ መውጣታቸው ነው። ምናልባት ይህ ጉዳይ ክረምት ላይ ትልቅ አጀንዳ ይሆናል። ለኒካስል ትልቁ ነገር ጨረታ ሰፍቶላቸዋል። ግን ዋነኛ እቅዳቸው ኒካስል አሁንም ተጫዋቹን መሸጥ አይደለም ማቆየት ነው። የዳርዊን ኑኔዝ እና የዲያጎ ጆታ ክለቡን መልቀቅ እውን እየሆነ መጥቷል። 9 ቁጥር ንጹህ አጥቂ ይፈልጋሉ። ኢሳክ ቀዳሚ ምርጫቸው ነው። ሊቨርፑሎች መፍትሄ ይሆናሉ። ኢሳክ የግል ምልከታችሁን አጋሩን። ኮማኒ ኬለር ምናልባትም በካራባኦ ካፕ የፍጻሜ ጨዋታ በሊቨርፑል በኩል ቋሚ ግብ ጠባቂነት የመሆን እድል እንዳለው ሊዩስ ስቴል አስነብቧል። ለሊቨርፑል ቅርብ ከሚባሉ ጋዜጠኞች አንደኛው ነው። አሊሰን ቤከር ግን በአውሮፓ ሻምፒዮንስ ሊግ በጣም ወሳኙ ግብ ጠባቂ መሆኑን አሳይቷል። ማንን ያስቀድማሉ የሚለው የእሳቸው ጋዜጣዊ መግለጫ ይጠበቃል። ሌላኛው የአርኔ ስሎት ጋዜጣዊ መግለጫ የሚጠበቀው በአርኖልድ ጉዳይ ላይ ነው። አርኖልድ በእሁዱ ጨዋታ እንደማይገኝ ነው በርካታ ለሊቨርፑል ቅርብ የሆኑ ምንጮች ያረጋገጡት። ከበድ ያለ ጉዳት ነው። ስለዚህ አርኖልድ ጉዳይ በእሁዱ ጨዋታ ብቻ ሳይሆን በቀጣይም ጥቂት የሚባሉ ጨዋታዎች ሊያመልጡት ይችላሉ የሚሉ መረጃዎችን እያወጡ ነው። ይሄም የአርኔ ስሎት የመጨረሻው የአርብ ጋዜጣዊ መግለጫ ላይ ይፋ ይደረጋል ተብሎ ይጠበቃል። በማንቸስተር ዩናይትድ በኩል እንግዲህ በራሳቸው በሰር ጂም ራትክሊፍ ለቡድኑ የማይመጥኑ ተብሎ ስማቸው ከተጠቀሱት ውስጥ አንደኛው ካዜሜሮ ነው። እሱን ለመሸጥ በሚደረገው ጥረት ላይ የአሜሪካ ሜጀር ሊግ ሶከር ክለቦች፣ ሳውዲ አረቢያ፣ ቱርክና የብራዚል ሊጎች ፍላጎት እንዳላቸው ተረጋግጧል። ይሄ ለዩናይትድ ጥሩ የሚባል ዜና ነው። ግን እነኚህ ክለቦች ይህን ተጫዋች ለማስፈረም በተለይም ከሳውዲ ፕሮ ሊግ ውጭ ያሉት የአሜሪካ ክለቦች፣ የቱርክና የብራዚል ክለቦች ግን ይህን ተጫዋች የሚያስፈርሙት የደሞዝ ቅናሽ ማድረግ የሚችል ከሆነ ብቻ ነው። 18.5 ሚሊዮን ዩሮ በአመት ከዩናይትድ የሚያፍስ ተጫዋች ነው። በዚህ እንግዲህ አመት በጉዳት ምክንያት ለዩናይትድ በወጥነት ሊገኝ ያልቻለው ሜሰን ማውንት ተገኝቷል። ምናልባትም ቀጣይ በቀሩት ጨዋታዎች ላይ ከጉዳት ነፃ ሆኖ ፊት በሚያደርግበት ጨዋታ ሩበን አሞሪም እሱን እንደ 10 ቁጥር ሚና መጠቀም ይፈልጋል። ደግሞ ወደ ዩናይትድ ሩበን አሞሪም መምጣታቸው ሲረጋገጥ ለሜሰን ማውንት የሚሆን አሰልጣኝ መጡ ተብሎ ነበረ። ግን እሱ ጥቂት ጨዋታዎችን ማድረግ ብቻ ሳይሆን ጥቂት ደቂቆችን መጫወት በቅጡ የማይችል ተጫዋች ነው። ሜዳ ላይ ወዲያው ነው የሚጎዳውም። ተጎድቶ ይሄንን ግልጋሎቱን ሳይሰጥ ቀርቷል። ምናልባትም ሩበን አሞሪም ግን ቀጣዩ 10 ቁጥራቸው እሱ እንደሚሆን ፍንጭ ሰጥተዋል። ብሩኖ ፈርናንዴዝ ለዩናይትድ ግብ አስቆጣሪ እሱ ነው፣ አሲስት አድራጊ እሱ ነው። 41.2% የግብ ተሳትፎ አለው በዩናይትድ በኩል። ይህም በሊጉ ከሚገኙ የትኛውም የመሃል ሜዳ ተጫዋቾች ቀዳሚ ያደርገዋል። ቀጥሎ የምናገኘው ጀስቲን ክላይቨርት ራሱ በ38.3% ነው ለክለቡ የተሳተፈው። ኮል ፓልመር ሶስተኛው ተጫዋች ነው ለክለቡ በርካታ የግብ ተሳትፎ በማድረግ። ሞርጋን ሮጀርስ አራተኛ፣ ጄምስ ማዲሰን አምስተኛ፣ ዳምስጋርድ የብሬንትፎርዱ ስድስተኛ፣ ሞርጋን ጊብስ ዋይት ሰባተኛ፣ ፋኩንዶ ቦናንቴ ስምንተኛ፣ ኢብሪቼ ኢዜ ዘጠነኛ፣ ቶማስ ሱሼክ 10ኛ ተቀምጧል። ብሩኖ ፈርናንዴስ ከአማካይ ስፍራ ተጫዋቾች ለክለቡ በርካታውን የግብ አስተዋጽኦ በማድረግ ቀዳሚ ነው። አሁንም ለዩናይትድ ወሳኙ ሰው ነው። ዛሬም ይጠበቃል። እንግዲህ ዩናይትድ በዋነኝነት የሚቀጥለውን የውድድር ዓመት ራሱን በትልቅ መድረክ ማግኘት ከፈለገ ከዛሬው ጨዋታ ጨምሮ እስከ ኢሮፕ ሊግ ፍጻሜ ደርሶ ዋንጫውን ማሸነፍ አለበት። ለቀጣዩ ዓመት ግልጽ የሆነ እቅድ አለን ያሉት ሩበን አሞሪም የአውሮፓ ሻምፒዮንስ ሊግ መግባት እንችላለን፣ አይታወቅም ነገርየው ብለዋል። እሳቸው ግን እቅዶች አውጥተናል ብለዋል። ዩናይትድ ግን በጀት ሲበጅቱ እቅዶችን ሲያቅዱ በሚቀጥለው 4 ዓመት ኢሮፕ ሊግ ሊሳተፍ የሚችላል የሚል እቅድ አውጥተው ቡድኑ እንደተወያየበት ነግረናችሁ ነበረ። በአውሮፓ መድረክ 72 ክለቦች ይሳተፋሉ፣ ሻምፒዮንስ ሊግ፣ ኢሮፕ ሊግ ጨምሮ ማለት ነው። በዚህ 72 ክለቦች ውስጥ ብቸኛው ሽንፈት ያልገጠመው ቡድን ማንቸስተር ዩናይትድ ነው። ዛሬስ በማንቸስተር ዩናይትድ በኩል ሜሰን ማውንት የለም፣ ዩሮም አይደርስም፣ ሃሪ ማጉዌርም ጨዋታ ያመልጠዋል፣ ማኑኤል ኡጋርቴ ለዛሬው ጨዋታ ይደርሳል ተብሎ ይጠበቃል። ከዚህ ጋር በተያያዘ በማንቸስተር ዩናይትድ በኩል የሚጠበቅ ፎርሜሽን አለ ወይም የጨዋታ አቀራረብ። ኦናና ግብ ጠባቂ ነው። ሶስቱ የተከላካይ ስፍራ ተጫዋቾች ሄቨን፣ ዲላይት እና ማዝራዊ፣ ከነሱ ፊት አራቱ ተጫዋቾች ዶርጉ፣ ካዜሜሮ፣ ኡጋርቴና ዳሎም፣ 3 የፊት መስመር ተጫዋቾች ጋርናቾ፣ ብሩኖ ፈርናንዴዝ፣ ዜርኪዝ በ3-4-3 ይሄኛው የላይናፕ ይጠበቃል። በማንቸስተር ዩናይትድ በኩል አንድ ፎርሜሽን ግን እናሳያችሁ። ልክ በዚች ቀን በ2011 የማንቸስተር ዩናይትድ አሰልጣኝ ሰር አሌክስ ፈርጉሰን ነበሩ። በወቅቱ አርሰናል ነበር የሚገጥመው ቡድናቸው በኤፍኤ ካፕ እና ጨዋታውን ዩናይትድ 2-0 አሸንፎታል። እንደምትመለከቱት መቼስ ዩናይትድ ደጋፊዎች በዚህ ምስል
ያው ቡድናችሁን ታስታውሱታላችሁ ብዬ አስባለሁኝ። ግብ ጠባቂ ቫንደር ሳርን ነው እየተመለከተን የምንገኘው። ከዛ በኋላ ተከላካይ ላይ ብትመለከቱ 4 ተከላካዮች አሉ። ብራውን፣ ስሞሊንግ፣ ቪዲች እና ኤቭራ አሉ። የአማካይ ስፍራ ተጫዋቾች ብታምኑም ባታምኑም 4ቱም ተከላካይ ናቸው። ራፋኤል፣ ጊብሰን፣ ኦሼ፣ ፋቢዮ ናቸው። አጥቂ ስፍራ ሩኒና ሃቪየር ሃርናንዴዝ ወይም ቺቻሪቶን የተሰለፈው የሆነበት ምክንያት ዩናይትድ በወቅቱ በጉዳት እየታመሰ የአማካይ ስፍራ ተጫዋቾቹ በሙሉ ጉዳት ላይ ነበሩ። እንደዚህም አድርጎ የሚያሸንፍ ቡድን በችግር ሰዓት የሚገነቡት ሰር አሌክሳንደር ቻክማን ፈርጉሰን ነበሩ። ይህን ያደረጉት ልክ በዚች ቀን ነው። ሩበን አሞሪም ዛሬ ደግመዋል ዩናይትድን በታክቲክ እንግዲህ ዋናው ነገር ሜዳ ላይ ለማሸነፍ የአሰልጣኙ ይዞት የሚገባው አጨዋወት ስልት ካሉት ተጫዋቾች አንጻር በሚል ብዙዎች ይከራከራሉ። ሩበን አሞሪም ፍልስፍናን አልቀይርም ብሏል። ካሉኝ ተጫዋቾች አንጻርም ቢሆን እተገብርባቸዋለሁ ብሏል። ፈርጊ ካደረጉት በኋላ ዛሬስ ዩናይትድን ያድነዋል ወይ? ሩበን አሞሪም ይጠበቃል። ለማንኛውም ማንቸስተር ዩናይትድ በኤሮፕ ሊጉ እንግዲህ ተሸንፎ ባያቅም ባለፉት 5 ጨዋታ ግን 1 ድል ብቻ ነው ያለው፣ 4 አቻ ነው። ሪያል ሶሴዳድን በእርግጥ 1 ድል 3 ሽንፈት 1 አቻ አለው። ጥሩ የሚባል ቅርጽ ላይ አይደለም። ለማንኛውም ዩናይትድ 3 ጊዜ አሸንፈዋል፣ 3 ጊዜ አቻ ወጥተዋል። ሪያል ሶሴዳድ 1 ያሸንፈዋል። ዛሬ ኦልድ ትራፎርድ ምሽት 576,000 ደጋፊዎች ፊት የሩበን አሞሪም ቡድን ማንቸስተር ዩናይትድ ከኢሞናል አልጊውሼል ቡድን ጋር ዛሬ ጨዋታውን ያደርጋል። ማን ይወጣዋል? አጋሩን። ከዛ በተጨማሪ በዩሮፕ ኮንፈረንስ ሊግም ቼልሲ ከኮፐንሃገን፣ በኤሮፕ ሊጉ ደግሞ ቶተንሃም ከአልካማር፣ ሬንጀርስ ከፌነርባቼ፣ ማንቸስተር ዩናይትድ ከሪያል ሶሴዳድ ትልቆቹ ጨዋታዎች ናቸው። ትላንትና ቦሩሲያ ዶርትመንድ አለፈ፣ አርሰናል አልፏል፣ ሪያል ማድሪድ አልፏል፣ አስቶን ቪላ አልፏል። እጅግ በጣም ተጠባቂ የአውሮፓ ሻምፒዮንስ ሊግ ጨዋታዎችን ከ25 ቀን በኋላ እንመለከታለን። ሰናይ ጊዜ የሆንላችሁ። ስለነበረን ቆይታ ከልብ ነው የምናመሰግነው። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ይኸኛውንም ጥንቅራችንን ከጥቂት ደቂቆች በኋላ ተጨማሪ መረጃዎችን ይዘን እንገናኛለን። ሰናይ ጊዜ